ኦርቶዶክስ ቤተክርስቲያን ይሄን የሚያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ተዋህዶ ኦርቶዶክስ ቤተክርስቲያን እኮ ኢየሱስን ታውቃለች ኢየሱስን አታውቅም ማለት በደል ይሆንባችኋል። በዓላቶቿን ተመልከቱ። ሜጀር የሚባሉትን አበይት በዓላቶቿን 9ኙን ተመልከቱ። በሙሉ ስለ ኢየሱስ ናቸው። አንዱ ስለ መንፈስ ቅዱስ ነው። አጽዋማቶቹን ተመልከቱ። አጽዋማቶቹ በሙሉ ስለ ኢየሱስ ናቸው። 7ቱም ብዬ ተናገርኩ። እኔ በየዋህነት ዕውቀት ማካፈሌ ነው። ከዛ የቃል ኪዳን ታቦቱ የሙሴ ጽላት ኢትዮጵያ ውስጥ ነው ያለው፣ አክሱም ጽዮን ነው ያለው። ታቦቱን ብናከብረው እንከብራለን እንጂ አንጎዳም ብዬ ተናገርኩኝ። የእርግማን መዓት ወረደብኝ። ሳየው ግን ሲመስለኝ የሚወረወርብኝን እያንዳንዱን ድንጋይ የስድብ ድንጋይና የእርግማን ድንጋይ ድንግል ማርያም ወደ ወርቅ እየለወጠችው ይመስለኛል። በሰደቡኝ ቁጥር ስባረክ፣ በረገሙኝ ቁጥር ስባረክ፣ በተረገምኩ ቁጥር ስባረክ፣ ተባርኬ አሁን እንደው አያቋርጥ የእርግማን ብያለሁኝ። አሁን ቅድስት ማርያምን እመቤታችን ማለት ችግር የለውም እመቤታችን እንበላት። እንኳን እንግሊዟ ንግስት ኩዊን ኤልዛቤት አወር ሌዲ ትባላለች። ስለዚህ ቅድስት ማርያምን እመቤታችን እንበላት። እሷ ደግሞ ከኢየሱስ ውጭ ሌላ ልጅ የላትም። በድንግልና ወልዳ በድንግልና ነው የጨረሰችው በዘመኗ። ፐርፔቹዋል ቨርጂኒቲ ያላት ብዬ ተናገርኩኝ። እኔ እንዲሁ መናገሬ ነው፣ ዕውቀት ማካፈሌ ነው። እኔ አስራቴን የምሰጠው አስራት ይሰጥ የለም ከሚገኘው ላይ ፕሮቴስታንት አይደል መባለው። አስራቴን የምሰጠው ለአክሱም ጽዮን ቤተክርስቲያን እስከዚች ቀን ድረስ ዛሬ ጠዋት ሰጥቼ ነው የመጣሁት። አካውንት ያላቸው ምንም ነገር ላግኝ ከማገኛው ላይ አስራቴን መባዬን ቁርባን የምሰጠው ለአክሱም ጽዮን ቤተክርስቲያን ነው። አክሱም ላለችው ጽዮን ቤተክርስቲያን ነው። ከድር እንዳለ እሱ ወላሂ እኔ ማርያምን ወዳታለሁ እንዳለ እኔ ደግሞ ማርያምን ወዳታለሁ። ስለዚህ የሚገባትን አክብሮት ሁሉ ሰጣታለሁ። ከመጽሐፍ ቅዱስ ውጭም ደግሞ አልወጣሁም። ግን በጣም እኔም ማርያምን ወዳታለሁ። አንድ ጊዜ እሷን አክብሩልኝ እስቲ። አንድ ስላዳመጣችሁ በጣም ነው የማመሰግነው። እንዲህ መጽሐፍትን ያነበበ ወንጌል የተረዳ ሰው ውሸት እየሰማ ቸል አይልም ማለት ነው። ወንጌልን ጠንቅቆ የሚያውቅ ግለሰብ እንደዚህ ውሸትን ውሸት ብሎ በአደባባይ ይናገራል ማለት ነው። ኢየሱስ ክርስቶስ የሚሰበክባት ጥንትም ዛሬም ነገም እስከ ዳግም ምጽአት መሰረቷ ጉልላቱ የሆነላት ጌታ ኢየሱስ ክርስቶስ በክብር የሚሰበክበት በክብሩ በልኩ ልክ የሚነገርበት ስፍራና እውነተኛ መንገድ ኦርቶዶክስ ቅድስት ቤተክርስቲያን ናት። አጽዋማት፣ በዓላት፣ ሁሉም ቦታ ቅዳሴው የሚሆን ሁሉም ነገር ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ የሚሰበክባቸው ነገሮች ናቸው ማለት ነው። ዘርፌ እንዲህ አለ ከሰማይ የገዘፈ ውሸትሽን እንግዲህ ፓስተሮች እንዲያርገው እነርሱ ያጋለጡት ነው ማለት ነው። እንግዲህ ካመጣሽ ማርያም ታምጣሽ እውነቱን እንድታውቂ ያስፈልጋል ማለት ነው። እነዚህ ሰዎች ያንቺን ውሸት ሰምተው ቸል ማለት ስላልቻሉ በዚህ ልክ ስለ ኢየሱስ ክርስቶስ ኦርቶዶክስ ቤተክርስቲያን እንዴት እንደምታስተምር ስለ ድንግል ማርያምም እንዴት እንደምታስተምር ይናገራሉ ማለት ነው። የዘርፌ ለከት ያጣ ውሸት በዚህ መልኩ ተጋልጧል። እስኪም ቪዲዮ እንየው። የወጣትነት ጊዜያችንን እድሜያችንን እየሰጠነው ማለት ነው። ምንም በቃ ጎደለብኝ እንዳልን እኔ በየሳምንቱ እውነቴን ነው የምልሽ አየር ላይ ነበርኩኝ። በቃ በየሳምንቱ ትራቭል አረግ ነበረ ማለት ነው። እና በዚህ ልክ ነው አገልግሎቴ። ኮሜንት ላይ የኦርቶዶክስ ወንጌል ኢየሱስ ክርስቶስ ነው፣ የጴንጤ ወንጌል ኦርቶዶክስ ነው እያላችሁ ኮሜንቱን አድርጉልኝ። ምን እንደምላት እንደው ይቺ ሴትዮ አትርሱኝ አለች። እኛ እኮ ወደን አይደለም። የጴንጤ ወንጌል ኦርቶዶክስ ናት፣ የኦርቶዶክስ ወንጌል ግን ኢየሱስ ክርስቶስ ነው የምንለው በምክንያት ነው። እነሱ እኛ ላይ ተለጥፈው ስለኛ ብቻ ነው የሚሰብኩት፣ እኛ ደግሞ ስለ ኢየሱስ ነው የምንሰብከው። ልዩነቱ ይሄ ወጡ ስለኛ መፋታት እኮ ነው። በቃ ካልተመቸተ የራስን ኑሮ መኖር ነው።
ምንድነው አትርሱኝ? ምንድነው መዥገር? ምንድነው ፓራሳይት መሆን? እዛ ቤት ያላችሁ ስለ ቅድስት ቤተክርስቲያን ካላወራችሁ፣ ስለ ኦርቶዶክስ ካላወራችሁ ወሬያችሁ የሚጥምላችሁ አይመስላችሁም? አሁን እንዴትስ ይጥምላችኋል? ትክክለኛ መስመር ላይ አይደለም ያላችሁት። እንደው በመድኃኒዓለም እንደው በእግዚአብሔር የቅድስት ቤተክርስቲያን አገልጋዮች፣ ዘማሪዎች፣ ሰባኪዎች እንደው ለአገልግሎት ክፍለ ሀገር ስትወጡ መቃብር ቤት ነው የምታሉት። እናቶች አቅፈው ስመው ፍቅር እና የመጣሽው ከዝላይ ነው፣ ከጭፈራ ነው የመጣሽው። ስለዚህ ቅድስት ቤተክርስቲያን ደግሞ አቃፊ ናት። ስለ ቅድስት ቤተክርስቲያን ያሬዳዊ ዜማ የምታውቂው ነገር የለሽም። ቅላጼ የምታውቂው ነገር የለሽም። ከዘፈን ነው ተጋግተሽ የመጣሽው። ቅድስት ቤተክርስቲያን ደግሞ ለሁሉም እጇ ይዘረጋል፣ ሁሉንም አቃፊ ናት። ባለሽ ተሰጥኦ ቅድስት ቤተክርስቲያን እንድታገለጊ ሆይሽ። ቅድስት ቤተክርስቲያን ሆነች የቅድስት ቤተክርስቲያን ልጆች እንዴት ሊገፉሽ ይችላሉ? አይደለም አገልጋይ ምዕመን ይከበራል፣ ግድ ነው። ከዓለማዊ ህይወት ስለመጣሽ ሁሉም ደስ ብሎታል። ማንም ነው ደስ የሚለው፣ በሰማይም ደስታ ነው አንድ ነፍስ ስለተረፈች። አንቺ ግን መጣሽ ሌላ ዓለም ውስጥ ነሽ። የወጣሽበትን ማወጣት ታውቂዋለሽ። ሆድሽ አልጠግብ አለ፣ መዝለል አማረሽ፣ ተመልሰሽ ወጣሽ። በቃ ሌሎች ፋውሎችሽም እንዳሉ ማለት ነው። በየሳምንቱ ትራቭል አደርጋለሁ። አዋ ለሳቢሽ ነው ትራቭል የምታደርጊው እኮ ሌቦ። የትኛውም አገልጋይ ክልል ሲሄድ እየተከፈለው ነው የሚሄደው እኮ። ምንድን ነው የሚደበቅ እኮ አይደለም። በየሳምንቱ ረፍት የለ። እውነቴን ነው የምልሽ፣ ረፍት የለኝም። ትራቭል እንዴ ጥሞሽ ነው ጥሞሽ የምትይዥው። ነፃ ቢሆን በወራት ይጅም። ወሬሽ አያምር፣ ምንሽ አያምር፣ አክሽንሽ አያምር። አዎ የአምላካችን እናት እመ አዶናይ እመ አምላክ ስሟ ሲጠራ እኛ ኦርቶዶክሳውያን ደስ ይለናል። ምክንያቱም የዓለም መድኃኒት የሆነውን የድነታችን ምክንያት የሆነውን ኢየሱስ ክርስቶስን ወልዳልናለችና ስሟ ሲጠራ ደስ ይለናል። አዎ ነይ ነይ እምዬ ማርያም ስንል ልባችን በሐሴት ይሞላል። ምን ታረጊው እና ትርሱ ይዘርፈሽዋል። እባክሽ እርሺ። ዘርፌ ለእይታ ካበቃችሁ አዲሱ ድራማ እጅግ በጣም የገረመኝ ነገር ለአገልግሎት ስንሄድ መቃብር ቤት ነበር የምናደር ያለው። ይሄ ውሸት እጅግ በጣም እንዴት አይነት ውሸት ነው! የተንደላቀቀ ከሆቴልም ሆቴል ተመርጦ አለ የለም የሚባለው በከተማ ውስጥ የሚገኘው ሆቴል ገብቶ ነው የሚያርፉት። ተንደላቀው ነው ሻውር ምናምን ሽንት ቤቱ ቡናው የማይደረግ ነገር የለም እንምላችሁ። ለአገልግሎት በነበሩበት ጊዜ ኦርቶዶክስ በነበሩበት ጊዜ ለአገልግሎት ሲመጡ የማይደረግ ነገር የለም። በቃ እንዲያውም ኳስ በጣም ስለሚወዱ እሷና ዘርፌና እዝተው ወንጌል ሁሉ ያሳጥሩ ነበር። አገልግሎትን አሳጥረው ወደ ማረፊያ ቤታቸው ይሄዳሉ። ከዛ ሆነው እንዲሁም ዘርፌ ወክ እንውጣ ትላለች ምሽት ላይ። በጣም አስተናጋጆችን ወጣት አገልጋዮችን በጣም ተፈትን ነበር። ግንኙነት ክፍሉ የሚያገለግሉትን የሚያስተናብሩትን ሰዎች በጣም ታስቸግር ነበር ማለት ነው። ላይና ምሮት እየተባለ የሚደረገው ነገር ወደ ጭፈራ ቤት ወጠን እንይ የምትል ሴት ነበረች። እንኳንስ መቃብር ውስጥ ገብታ ጸሎት ስታደርግ ብታደር። እንዴት አይነት ውሸት! የአውሮፕላን ቲኬት ተቆርጦላት ገንዘብ እስከ አፍንጫ ተከፍሏት በተንደላቀቀ ሆቴልና ያላመ የጣመ በልታ መጥታ ሴትዮ በመቃብር ቤት ድንቄም አልቀረብሽ። እንዲህ አይነት ውሸት ምን ሊጠቅም ነው? ብዙ ቋሚ ምስክሮች እኮ አሉ። ምን ነው እኔ ብቻ ነኝ ያልሽ? ምንድነው ያደረኩት? ምን አደረኩ? ኢየሱስን ከመውደድ ውጭ ለኢየሱስ ልዘምር ከማለት ውጭ ባገኙኝ ቦታና ባገኙኝ ቦታ ሁሉን ማለት አልችልም። ሁሉም ኦርቶዶክስ ቤተክርስቲያንን ስለማይወክል ግን ለመግደል በቃ እቺን እንደው ደፍቶ እንትን የሚል ጠፋ። ዝም አልን ማለት መናገር አንችልም ማለት አይደለም። ባይዘው ወይ ሰምተን ጸጥ እንላለን ማለት አይደለም። ኢትዮጵያ ኦርቶዶክስ ተዋህዶ ውስጥ እያለሽ የምታረጊውን ነገር ፕሮጀክትሽን አንቺ ታውቂያለሽ በደንብ። ደግሞ ፕሮጀክትሽ ምን አይነት እንደሆነ አሁን ያለበት ሁኔታ፣ አሁን ያለሽበት ኮንዲሽን በደንብ ይናገራል። ፍጹም በቃ እንዲህ ሰተት ብሎ ገብቶ ማረግ የሚገባሽ ነገር እያረግሽ ትገኛለሽ። ሌላው አብዛኛው የኢትዮጵያ ኦርቶዶክስ ተዋህዶ ውስጥ የነበሩ ልጆች የመለኩሴ ልጅ የካህን ልጅ ራሱ ወጥቶ ፕሮቴስታንት ሆኗል። ግን ከቤቱ አልተባረረም፣ ወይንም ደግሞ የተወሰነ ገጭ ይገጥመዋል። ከዛ ልጅ ነውና አሁንም እዛ ውስጥ ያሉ ሰዎች አሉ። አንዳንድ ሰዎች ደግሞ ጉዳዩን አክሴፕት ላይ ያደርጉት ይችላሉ። አንቺ መንገድ ላይ ስለሄድሽ ድንጋይ የሚወረውርብሽ የኢትዮጵያ ኦርቶዶክስ ሰው ላይወድሽ ላይቀበልሽ ይችላል፣ ሊያዝንልሽ ሊተውሽ ይችላል። በቃ ውጥት ልትይች ትችላለሽ። እኔ ለምሳሌ መዝሙርሽን ልክ ከለቀቅሽ በኋላ ማለት ነው ሰምቼው አላቅም። ፐርሰናሊ አሁንም ኢትዮጵያ ኦርቶዶክስ ተዋህዶ ውስጥ ብትመጪ ብትመለሽ ደስ ይለኛል። አሁን ባለሽበት ሁኔታ ግን መንገድ ላይ ባይሽ በቃ አየዋት አይ ብዬ ነው የማልፈው። አለቀ። ምክንያቱም
እኔ ኢትዮጵያ ኦርቶዶክስ ተዋሕዶ ቀጥተኛ መንገድ ናት ብዬ ስለማምን የትኛውም ሃይማኖት ውስጥ ያለ ሰው ማለት ነው እንደሚያምነው ሁሉ በሌላ ሃይማኖት ላሉ ሰዎች አዝናለሁ። ከዛ የዘለለ ግን አንቺ የምትዩ ኢትዮጵያ ውስጥ የሚሆን እንዴ ምንድነው ይሄን ያህል ጥላቻ መንዛት እንዴ? እንዳንቺ እንደ ትዝታው እንደ በጋሻው እንደ እንዳልካቸው ዘነበ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ዝቅ ከፍ አድርጎ የሚሳደብና የሚዘልፍ ሰው አለ እንዴ? ሌሎች ሰዎች እስኪታዘቡ ድረስ አሁን እሺ ይሄንን መተሽ የተናገርሽው እንድንከሰስ እንድንወነጀል ነው? ክርስቶስ እንዲከብርበት ነው? እሺ ምን እናድርግሽ? በሌላ መንገድ ልጠይቅሽ፣ ምን እናድርግ እንዴ? አንዳንድ ጊዜ እኮ ማለት ነው ብለን ቀጥቅጠን አልሞተ ያለ ነገር ላይ ከእንደገና ደግሞ በሌላ አለሳልሰን ተበዳይ ሆኖ መምጣት አያዋጣም። ቀጥቅጣችሁ አጋብታችሁ ግራ አጋብታችሁ ሞክራችሁ ስታጡ ደግሞ አልሆን ሲላችሁ ደግሞ ተበዳይ ሆናችሁ መጣችሁ። ውሸት መልክ ቢኖረው ቁርጥ ዘርፌን ነው የሚመስል። እንግዲህ ውሸት ቀሚስ ለብሶ ያየነው በዚች ዘርፌ የምትባል ሴትዮ ነው ማለት ነው። እንግዲህ የካህናት ልጆች ራሳቸው ካህናት አገልጋይ የሆኑ ሰዎች ብዙ ወጥቷል እኮ ከኦርቶዶክስ ቤተክርስቲያን። በቃ አልመሰላችሁም? በክህደት በምን ተወግዞ ተለይቷል። ጠጠር የተወረወረባቸው የለም፣ ስድብ እንኳን የተነገረባቸው የለም። እንኳንስ አንቺ ከዘፈን መጥተሽ ምንም እኩል ነበርሽ። እውቅና የሰጠች ክብር የሰጠች ኦርቶዶክስ ቤተክርስቲያን ነበረች። እንኳን አንቺ የቤተክርስቲያን መጽሐፍት ሲማሩ ያደጉ ብዙ ዓመት ያገለገሉ አገልጋዮች እንኳን ወደ ክህደቱ ሲወጡ ምንም አልተባሉ። በሰላም ኑራቸውን ይኖራሉ። በሰላም ከኦርቶዶክስ ጋራ ሰላም ነገራቸው። አንቺ ይሄን ያህል እንዲሁ ሰማይ ከምድር የከበደ ውሸት መዋሸት ያስፈልግሽ? እንዲሁ ምን ብትጠቀሚ ነው? እንዲሁ እንዴት አይነት የፖለቲካ አጀንዳ ቢሰጡሽ ነው? እና ይሄ ድራማሽ በጣም ውድቅ አድርጓል፣ አስመዝኖሻልኝ። እጅግ በጣም አዝነንልሻል። እና እህታችን ዘርፌ ተስፋ አደርጋለሁ እኔ ታናሽ ወንድምሽን ፈለገ አትናቴዎስ እንደው መልእክቴን ሰምተሽ እንደው በክርስቶስ ፍቅር የተሞላ ጥሬን አድምጠሽ አንድ ቀን ሰዓት ቀጠሮ ይዘን በቻልነው አቅም መጽሐፍ ቅዱስን መሰረት አድርገን ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው፣ ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የሚሉትን ሐሳቦች መተሽ ከኛ ጋር እንደምትወሪ ተስፋ አደርጋለሁ። እኔ ብቻ አይደለሁም፣ ሌሎችም ወንድሞች ይጠብቁሻል። እዚህ ሶሻል ሚዲያ ላይ የምናገለግል ወንድሞች ለአንቺ ታናናሽ ሆነን በእድሜ ለአንቺ ታናናሽ ሆነን እዚህ ሶሻል ሚዲያ ላይ ያሉ ወንድሞች ይጠብቁሻል እና ከቻልሽ ፕሊስ መተሽ ብናወራ ደስ ይለናል። ፖዚቲቭ ሆኜ ነው ይሄን ጥሪ ማቀርብልሽ። ያው አንቺን ለማስጨነቅ እንደው አንቺ ላይ የሆነ ስተት ለመፈለግ አይደለም። ቀደም እንዳልነው ሊሰመርበት ይገባል። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ እውነት ከመጽሐፍ ቅዱስ ውጪ ነው ብለሽ የምታምኚ ከሆነ በየትኛውም ሰዓት ላይ ላይቭ ለመግባት እንችላለን። የግል ጉዳይ እንኳን ቢኖረን ፈለገ አትናቴዎስ ባይመቸው ሌላ ወንድሞቹን አስቸግሮ ሌላ ቤትም ተከፍቶ ቢሆን አንቺ የሚመችሽ ሰዓት ላይ ላይቭ ተከፍቶ መተሽ መጽሐፍ ቅዱስን መሰረት አድርገሽ እነዚህ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው እንድትይ እንፈልጋለን። ቀደም እንዳልኩት ዛሬም እናትሽ ቤተክርስቲያን በሮቿ ክፍት ናቸው፣ ለአንቺ ብቻ ሳይሆን ልክ እንዳንቺ ለጠፉ እህቶች ወንድሞች ማለት ነው። እና ፕሊስ ይሄንን ድልሽን እንደማታበላሹ አምናለሁ። ይሄ በነገራችን ላይ ትልቅ ማረጋገጫ ነው። በዚህ አጋጣሚ ይሄንን ቻሌንጅ እንደውም ሞር ሰፖርት ማድረግ ያለባቸው ሌሎችም ፕሮቴስታንት የሆኑ እህቶች ወንድሞቻችን ናቸው። ለምንድን? ምክንያቱም ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብላ ስለሆነ ወደ ፕሮቴስታንቲዝም የሄደችው። አዎ ይሄን አጋጣሚ ተጠቅመሽ ልታሳይ ይገባል ብለው እነሱ ራሳቸው ገፍተው፣ ይሄም ደግሞ ሌላኛው አማራጭ ነው። እንግዲህ ወንጌል የለም ጌታ ኢየሱስ አይሰበክም ብለሽ እንደዚህ በሐሰት የምትደነፊበትን የውሸት ስራሽን የሚያጋልጥ የተመቻቸ ነገር ተዘጋጅቶልሻል ማለት ነው። ነይና ያልተሰበከውን ኢየሱስ ክርስቶስ እስኪ ግለጪው። የላይቭ መንገድ ተዘጋጅቶልሻል። በዚህ ላይ መጥተሽ ኢየሱስ ክርስቶስ ያልተሰበከባት ቤተክርስቲያን እቺ ናት ብለሽ የመናገሩ ብቃቱም ድፍረቱም ካለሽ ነይ። ነገሩ እንኳን አንቺ እናውቃለን የሚሉት ትዝተው ጓደኛሽ ትዝተው እና አቶ ቀለም የተንፈሱ ይሄን ነገር ያደርጉት አልወደዱም። ዝም ብሎ በውጭ መፎከር
ስም ማጥፋት፣ ኦርቶዶክስን መዝለፍ፣ መስደብ እንጀራ ስለሚያስገኝላችሁ እንጂ ወንጌል ግድ ብሏችሁ ስለ ወንጌል አይደለም፣ ስለ ጌታ ኢየሱስ ክርስቶስም አይደለም። ኢየሱስ ክርስቶስን አታውቁትም፣ እርሱም አያውቃችሁም። ኢየሱስ ኢየሱስ ይሉኛል፣ በኋለኛው ዘመን ግን አላቃችሁም ብሎ እንዳለ የምትተዋወቁ ሰዎች አይደላችሁም። ይልቅ የምትወቂበትን መንገድ ነይ ወደ ብርሃኑ ወቂ እንላለን። ሰላም ለእናንተ ይሁን።